ሰላም 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 እንዴት ናችሁ የተወዳችሁና የተከበራችሁ ቤተሰቦቼ እንደምን አላችሁ ሁሉ ሰላም ነው እኛ ጋር ሁሉ ሰላም ነው ፈጣሪ የተመሰገነ ይሁን ዛሬም እንደተለመደው በሌላ ቪዲዮ ከችብ ያለው እንግዲህ ሰሞኑን ያው ቪዲዮዎችን ወዳችሁ ሰብስክራይብ ያደረጋችሁ ስለሆነ በጣም ማመሰግነው ላይክ ኮሜንትም እየጻፋችሁ ስለሆነ በነገራችን ላይ እያንዳንዱን ፕሮግራም አብረን እያዘጋጀን እንደሆነ ታውቃላችሁ አይደል ምክንያቱም የእናንተ ኮሜንት ለኔ በጣም አሪፍ ነው እውነት ለመናገር ማለት ነው ምክንያቱም የፕሮግራሙን እንዴት ነው እየሰራ ያለው ቪዲዮዎችን እንዴት እየሰራው እንዳለው እየነገራችሁኝ ስለሆነ ማለት ነውና የኔን መሳሳት ያስተካከላችሁኝ ትክክል የሆንኩትን ደግሞ ትክክል ነው ያላችሁኝ ስለሆነ በጣም ነው ማመሰግነው አሁን ቻናሌን ሰብስክራይብ ያደረጋችሁ የደወል መልእክቷን በመጫን ከዛን ደግሞ ላይክ በማድረግ እንድትጀምሩ በትትና እጠይቃለሁ እንግዲህ ዛሬ ሃይሚና ብሩኬ መተዋል ሰሞኑን ጠፋ ብሎ ነበር በጣም የሚገርም ነገር ምን እንደገረመኝ ታውቃላችሁ ዛሬ የሆነ የሚመሳሰል ነገር አጋጥሞችሁ ታውቃላችሁ ይሄን ፕሮግራም ሲዘራ የሆነ ሚስጥር አለና ሰሞኑን ምነግራችሁ ነገር አለና ያ ነገር ስለመጣልኝ ነውና የሆነች ነገሮች የተገጣጠሙ ይመስለኛል የዛሬው የና ሃይሚና የኔ ማለት ነው እሱን ሚስጥር ስለሆነ እነግራችኋለሁ ሰሞኑን ማለት ነው እኔ ጋር የሚሆነ ነገር ስላለ ማለት ነው እንግዲህ ሚስጥር ነው ሰሞኑን እነግራችኋለሁ ዛሬ ሃይሚ በጣም የሚገርም ሁኔታ ብሩኬ ጋር ግጭት ተፈጥሯል ማለት ነው እንግዲህ ሰላም ሆኖ ነበር ሰላም ሲሆኑ ደስ ይለን ነበር ያው ፓስፖርቷን ማግኝታለች ብሩኬም ከዱባይ ቀርቷል ተመክሯል ተገጽጿል ተቁጣውንም ቀምሷል ወንድሙም እናቱም ቡታጅራ ላይ ጥሩ ጊዜ ያሳልፈው ነበር አሁን ግን ደግሞ እንደገና ሌላ ችግር ተፈጠረ ይሄ ችግር ደግሞ ማለት አንዳንዴ ጥሩ ነገር ሲመጣ ሳይድ ኢፌክትም አለው ማለት ነው ጥሩ ነገሩም እንዳለ ሆኖ ደግሞ ሳይድ ኢፌክትም አለውና እንደኔ ሐሳቡን ያው ጥሩ ቢሆንም አልደግፈው እንደኔ ማለት ነው ምክንያቱም ብዙ ከዚህ ፊት ስንላቸው የነበሩ ነገሮች አሉ ትክክል አይደለም ብሩኬ ይሄና ጥፍታል እንደዚህ ያድርጋል እንደዚህ ለፍቅር የሚከፈል ዋጋ ምናምን ብለነው ብሩኬ ላይ ስንወርድበት ነበርና አሁን ሃይሚ ደግሞ በዛ አይነት ነገር ነው እንደገና የመጣችውና ሃይሚ ለምንድነው ፍቅራቸውን የምትረብሸው ምክንያቱም ብዙ ጊዜ እንግዲህ ነገሮች የሚነሱት ከሃይሚ ጋር ነው ለምን እንደዛ መሆን አስፈለገ በባለፈው እንግዲህ ነገሮችን በመደበቅ ችግር ተፈጥሮ ነበር አሁንም ደግሞ በሃይሚ በኩል የሆነ ነገር ተፈጥሯል እና ይሄ ነገር አጋጭቷቸዋል ብሩኬ በጣም አሳዝኖኛል እውነት ለመናገር ማለት ነውና አንዳንድ ጊዜ ማማከር አስፈላጊ ነው ማለት በትዳርም ይሁን በፍቅር ስትሆኑ አጋራችሁን ማማከር ለምታደርጉት ነገር ማማከር ጥሩ ነው ግን ደግሞ አንዳንዴ ካቅም በላይ የሆኑ ነገሮች ሲፈጠሩ ግን ላታማክሩት ይችላልላችሁ ለምን ያንን ሰው ላለማስጨነቅ ስትሉ ላታማክሩት ይችላልላችሁና ለጥሩ ነገር ግን ለጥሩ ነገር ስላችሁ እንደዚህ ምንም ችግር ከሌለ አንዳንድ ጊዜ ለምሳሌ ማለት ችግር ኖሮ ያንን ነገር ለመጋፈጥ ያን ከዛ ነገር ለማምለጥ ሌላኛው ሰው ደግሞ እንዳይጎዳ አርጋችሁ የሆነ የምትወስዱት እርምጃዎች ይኖራሉና እነሱ ነገሮች እንዳሉ ሆነው ግን ይሄኛው ምንም ችግር ባይኖርም መኖር እየቻላችሁ እዛ ሰው ላይ ችግር እንዲፈጠር ባታደርጉ ጥሩ ነው ያስባለሁ ገብቷችኋል ህይወት ለመቀየር ብዙ ሰው ብዙ እርምጃ ይወስዳል ከሀገር ይወጣል ይሰደዳል በተለያየ መንገድ ይሰደዳል ምናምን ነገር አይደለ ቤተሰቦች በባህር እንኳን የሚሰደዱ ሰዎች አሉ እንግዲህ እነዚህ ሰዎች ናቸው እንግዲህ ነገሮቹ ሚስጥር የሚያደርጉት ለምን ቤተሰቦቻቸው ከችግር ለማላቀቅ ሲሉ ተደብቀው ይሄዳሉና ሆኖም ዋጋ ያስከፍላል ይታወቃል የነዛ ሰዎች ጭንቀት ደግሞ ይታወቃል ማለት ነው ስለዚህ ሃይሚ እንግዲህ አሜሪካ አንዲት አድናቂዋ ናት እንግዲህ ሉሰድሽ አለቻት አንዳንዴ ሉሰድሽ ላለው ሁሉ እሺ ብሎ መሄድም ሴትዮዋ እንግዲህ እሷ እንዳለችው ጥሩ ልትሆን ትችላለች ላትሆን ትችላለች ምክንያቱም አንድን ነገር በደንብ እስካላያችሁት ድረስ ልታመሰግኑ አትችሉም ምክንያቱም በሩቅ ያለ ነገር ስለሆነ ማለት ነውና በምን መልኩ ነው የምትወስዳት በትምህርት ነው ያለችው በትምህርት ልትወስዳት ትችላለች ምንም ችግር የለውም ምክንያቱም ስፖንሰር ምናምን ሆና ልትወስዳት ትችላለች ግን
ቡሩኬ ለሷ ብላ ከዱባይ የቀረው ለሷ ብሎ እንግዲህ ዝርዝር መረጃውን እስቲ እሷ ትንገረንና እንስማና እኛ ደግሞ መሆን የሌለበትን አይሆንም መሆን ያለበትን ይሆናል እያልን ስለሆነ እንተቻለን ማለት ነው። እስቲ እንቆጣለን መቆጣት ያለብን እንቆጣለን መደገፍ ያለብን ደግሞ እንደግፋለን። እስቲ ወደ ቪዲዮ እንሂድ። ዛሬ እንግዲህ ብቅ ብያለሁ። ዛሬ መጣውበት ሐሳብ በጣም ደስ በሚል ቪዲዮ ነው ብያስባለሁ። ማለት ለኔ በጣም ደስ ስላለኝ ነው። ሜቢ እናንተን ሊያስከፋም ይችላል ሊያስደስትም ይችላል አላቅም። እኔ በግሌ በጣም ደስ ብሎኛል። ምክንያቱም እንደዚህም አይነት ሰው አለ እንዴ ምናምን ብዬ እንዳስብ ያደረጉኝ ብዙ ወዳጆች ስላሉ ማለት ነውና አንድ እህቴ አይደለችም እውነት ለመናገር እናቴ በሏትና በጣም ነው የምትወደኝ በጣም ማለት ነውና አሜሪካ ነው የምትኖረው እና ለምን አልወስድሽም እሺ በይኝና ልውሰድሽ ትምርትሽን ተማሪ እኔ ከእግዚአብሔር ጋር እናትሽ ነኝ ምናምን ነገር ብላኝ ያወራችኝ ነበርና ቆየ እንግዲህ ኦፍ ኮርስ ልክ ነው። ብዙ ጥሩ ሰዎች እንዳሉ ሁሉ ብዙ መጥፎ ሰዎች አሉ ብዙ አስመሳዮችም አሉ የእውነት ጥሩ ሰዎችም አሉ ምንም ጥያቄ የለውምና ግን አሁን እቺ ሴትዮ አድናቂዋ ናት በቃ ሌላ ምንም አይነት ግንኙነት የላቸውም አይተዋወቁም ታወራታለች ከዚህ ፊት እኔ ጋር ነኝ አስተምርሻለሁ እያለቻት ነው ልታስተምራት ትችላለች በሌላው ሳይድ ላታስተምራትም ትችላለች ገብቷቸዋል አይደለ ሰራተኛ ልታረጋት ትችላለች ካልሆነ ወደ ዲፖርት ልታረጋ ስለምትችል ማለት ነውና አንዳንድ ሰዎች በርቁ እንደሚያደንቁን ሁሉ ቀርበው ስለ ሰዎች ለማውራት ራሱ ስለዛ ሰዎች ማወቅ መቻል አለብን ስለነገሩን ነገር ብቻ እርግጠኛ ሆነን ስላወሩን ብቻ ይወዱናል ማለት አንችልም ብዙ ሰዎች እኮ እንወዳቸዋለን ምናምን ብሎ ግን ለማስመሰልም ሊሆን ይችላልና በምን እርግጠኛ ነሽ ሃይሚ በምን እርግጠኛ ነሽ እንደምትወጂሽና እንደምታስተምርሽ ሴትዮ አንቺ አታቂያትም በስልክ ወይም ደግሞ በዋትስአፕ ምናምን ነገር ነው ያወራችሁት እናት ልትሆንሽ ትችላለች ወይ ማለት አንቺ እናት የሚለውን ስያሜ ሰጥተሻል ትሆናለች ወይ እሱን ነው ስናይ ነው ምናምን ማለት ነው ግን በተቃራኒም ደግሞ ማሰብ አስፈላጊ ነው ብዬ ስለማስብ ነው አንቺ እንደምታስቢው ልትሆንም ትችላለች ላትሆንም ትችላለች አንዳንድ ጊዜ ጥሩን እንዳሰብነው የሆኑ ነገሮች እንዳሰብነው ላናገኛቸው እንችላለንና እሱንም ማስበሽዋል ወይ ለማለት ፈልጌ ካወራችን ግን ፓስፖርት ስለሌለኝ ዘግተነው ነበር ይሄን ፋይል ፓስፖርት የለኝም በሚለው ማለት ነውና አሁን ግን ፓስፖርት ሳወጣ ልውሰድሽ እያለችኝ ነውና ፓስፖርት እንደ ቢግ ዲል ለምን አዩት ማለት ትክክለኛ ሴትዮ አኮ ልትወስዳ ከፈለገችው ፓስፖርት ዛሬ እንዳወጣችሁ በአስቸኳይ ማውጣት ይቻላል ለዚህ ፋይል አይዘጋም በእርግጠኝነት ማለት ነውና ትክክለኛ ልትወስዳ ከፈለገች እሷ እንኳን ባታቅ ማለት ነው ሃይሚ እንኳን ባታቅ እንደዚህ አርገሽ ፓስፖርት ማውጣት ትቻለሽ መውሰድ ትቻለሽ በአስቸኳይ ምናምን በቃ ምክንያቱም አሁን በሁለት ቀን ነው ፓስፖርት ያገኝቻል ባለፈውም ስንለው የነበረው ማለት ነው ስለዚህ የእውነት ነው ወይ አጠራጣሪ እኔ በጣም ደስ ብሎኛል እኔ እንጃ ለኔ ብላ ብዙ ስለለፋች አሜሪካ ልሄድ እንደ ያልኩኝ ነውና ብሄድ ደስ ይለኛል ቡሩኬስ ምክንያቱም እቺ ሴትዮ ለኔ በጣም ለፍታለች ብለሻል ቡሩኬስ ላንቺ አለፋ በጣም ዋጋ ከፍሏል እውነት ለመናገር እኛ በጣም ወርደንበታል እያደረክ ያለው ነገር ትክክል አይደለም ብለን በጣም ይወረንበትና በዚህ መሃል አንቺ ደግሞ እሱ የረሳሽው ይመስለኛል እኔ ማለት ነው ምክንያቱም እሱ የሚናገረው ቢሆንም አንቺ ረስተሽዋል ይመስለኛል ፓስፖርትሽን ፎቶ አንስተሽ ላኪልኝ ስላለችኝ ዛሬ ከብሩኬ ቀበለውና ፎቶ አንስቼ እልክላታለሁኝ እሷ አዛ የምታስጨርሰው ነገር ይኖራል እሱም የሚፈልገው የኔን እድገት የኔን ስኬት ስለሆነ ደስ ይለዋል ብዬ አስባለሁ እኔ ከተሳካልኝ እኔ የተሻለ ነገር ላይ ከሆንኩ ደግሞ እሱም የተሻለ ነገር ላይ የማይሆንበት ምንም ምክንያት ስለሌለ እንግዲህ ለሁለታችንም ጥሩ ነገር ነው ብዬ አስባለሁ ግን በመጀመሪያ ይቀበላል ወይ ብሩኬ ምክንያቱም እሱም ስራ ለመስራት ሲር ነው ለፍቅር ዋጋ ክፈል ብለን ተቆጥተነው ለፍቅር ብሎ ያንን ነገር ይተው ምክንያቱም የብሩኬ እድገት ያንቺ እድገት ከሆነ ትላንትና ብሩኬ ሲር ለምንድን ነው እንዳይሄድ ስትጠይቅ የነበረው ይሄ ነው ችግሩ እንግዲህ ማለት በመሃላችሁ ክፍተት መኖሩ ትልቅ ችግር ሊፈጥር ይችላል ነው እና
አይ ዶንት ኖ ብቻ ዋናው ነገር ግን ብሩኬ ይቀበላል የሚለው ጥያቄ ነው። በተለይ ደግሞ ለኔ ያው ይሄ እድል የመጣው ለኔ ስለሆነና ዛሬ ፓስፖርቴን እቀበለውና ፎቶ አንስቼ እልክላታለሁ። ከዛ በኋላ ያለውን ነገር ደግሞ የማሳውቃችሁ ይሆናል ቤተሰቦችና እንግዲህ ይሆናል ወይ ብሩኬ ይሄን ሐሳቡን ይቀበላል ወይ? ኦሬዲ እኮ ወስናለች በቃ ሃይሚ። ምክንያቱም ፋይል ዶክመንቶች ምናምን ነገር የትምህርት ማስረጃዎች ልካለች። ያ ማለት ደግሞ ለመሄድ ወስናለች ማለት ነውና በጣም ሰስፔንስ ሆናለች ማለት ነው። ምስር ይባላል ብሩኬ ይሄን ሐሳብ ይቀበላል ወይ? እንዴ ትላንትና ለሷ ብሎ ቀርቶ አብሮ ጥሩ ጊዜ እያሳለፉ ባሉበት ሰዓት ላይ እንደዚህ ያለ ዱበዳ መናገር መሄዱ ጥሩ ነገር ቢሆንም ለብሩኬ ደግሞ ከባድ ነው በቃ ይሄ ማለት ነውና ምክንያቱም ዛሬ ሄዳ ነገ የምትመጣበት አይደለም ረጅም ጊዜ ስለሚወስድ ማለት ነው። ትምህርቱን ለመጨረስም ረጅም ጊዜ ስለሚወስድ ራሱ ማለት ነውና ለመመላለስም ከባድ ነው ማለት ነውና እንደውም የብሩኬ ይሻል ነበር አይደል? ዱባይ ይሻላል ሄድ መለስም ማለት ይቻላል። አሜሪካ ግን እንደዛ የሚቻል ነገር አይደለም። እሺ መስርቢ ከበስ እህቴ ነው ምላት ከዚህም በፊት ግን እኔ እናትሽ ነኝ እያለች ነበር እና አሜሪካ ነው የምትኖረው እና ልትወስደኝ አስባለች አሜሪካ ማለት እኔ እና ፓስፖርት የለኝም በሚለው የተዘጋ ፋይል ነበር። ከዛ ፓስፖርት ካወጣው በኋላ ድጋሚ ያወራችኝ ምናምን እና ዛሬ አንድም የመጣሁት ይሄን ልነግርህና ፓስፖርት አንተ ጋር አይደለ እንድትሰጠኝ ነው ፎቶ አንስተሽ ላኪልኝ ብላኛለች። የትምህርት ማስረጃ እንደሚያስፈልገኝ ምናምን ያው በትምህርት ነው የምትወስደኝ። ምን ልትይኝ ምናምን ነው እርግጠኛ ነሽ? አያችሁ አይደለ? መቀበል እንዴት ሊቀበል ይችላል? እየቀለደች ነው የሚመስለው በእርግጠኝነት ማለት ነው። ምክንያቱም ታስበዋለች የሚል ሐሳብ ራሱ አይኖረው ለሷ ብሎ የከፈለው ዋጋ ያቃል። ስለዚህ የሚሆን ነገር አይመስለኝም። ስለ እርግጠኛ መሆን የምችለው ያው ነገሮች ከተሳኩ በኋላ ስታሳውቀኝ ነው። እሷ ገና አሁን ፓስፖርቴን ፎቶ አንስቼ ነው የምልክላት። አሜሪካ መሄድ ነው የምትፈልጊው ማለት እሷ ለኔ የተሻለ ነገር ብላ ስለሆነ ያወራችኝ አንድ እኔ አስቤው አላቅም። በነገራችን ላይ ፓስፖርቱን የሚያወጣውት ለዚህ ነገር ብዬ ሳይሆን በቃ ይሆናል ለአንዳንድ ነገር ይጠቅመኛል ብዬ ነው። ከባድ ነው እንግዲህ ይሄ በትንሽ ቀን ልዩነት ውስጥ ሃይሚ እንደዚህ ያለ ውሳኔ ወስናለች። ኦፍ ኮርስ በቃ ምክንያቱም ዶክመንቷን ካላከች የቀረውን ፎቶ ፓስፖርት ፎቶ ለመላክ እንትን ካለች ሲጀመር ማለት ነው በእርግጠኝነት ለብሩኬ ያላት ነግረው ትችላለች ማለት ነው። ፓስፖርቱ እሱ ጋር ባይሆን ኖሮ ማለት ነውና ከባድ ነው እውነት። በፊት ነው 11ኛ ክፍል ምናምን ያለው በመተወሪው ነገር ምናምን እርግጠኛ ነሽ? በቃ መሄድ ነው የምትፈልጊው? የምር እርግጠኛ ካልሆንኩ ለምን አወራለሁ? አዱን ነው እኔ እኮ ማመን ስላቃተኝ ነው። ትፈልጊያለሽ መሄድ? እኔስ እንዴ ለኔ የተሻለ ነገር ብለው አይደል እንዴ እንትን እነሱ እየለፉት እሷ እየለፋች የተሻለ ነገር ፍለጋ የተሻለ ነገር ሊገጥምሽ ይገባል ምናምን ብላ ነው እኮ እሷ ለኔ እየለፋች ያለችው። ብሩኬስ አያችሁ አይደል? እኔ ሲሚል ጥያቄ ጠየቀ ማለት ነው። ለሱ የተሻለ ነገር ያስፈልገዋል። ምክንያቱም ትናንትና የተሻለ ነገር ፍለጋ ሄዶ ነበር። ግን ብላ ማለት ነው እኛም ብለን ማለት ነው በቃ ሁሉም ቤተሰብ ብሎ ብሩኬ ቀረ። ስለዚህ ማን ነው ጥፋተኛ? እንኳን ደስ አለሽ። ይሁንልሽ ማለት አራ ይሁንልሽ እንዴ እኔ ትቼ የመጣሁት ነገር አላወራም ብዙ ይሄንን ያልኳችሁ አያችሁ እሱ ጥሎ ስለመጣው ነገር ማሰብ ጀመረ ማለት ነው። ትላንትና ለሷ ሲል ጥሎ የመጣው ነገሮች አሉና ስለሱ እኔ እኮ አንቺን ብዬ ነው የቀረሁት አይደለ? ለምን ነገር ከማረግሽ በፊት ሚዛን ነው የማታረጊው? እኔ እኮ አሁን እያማከርኩ ነው እየነገርኩ እኮ ነው እንዲያስባለች። እኔ ደግሞ ደስ ይላል ብዬ ነው ያሰብኩት። ምክንያቱም አንተም የኔን እድገት አይደል እንደምትፈልገው ታውቃለህ አይደል? የነበርኩበትን ሁኔታ አሁንም ያለውበትን ሁኔታ ታውቃለህ። ለዛም እኮ ነው ብሩኬ ቀረው ያለሽበትን ሁኔታ መጥፎ ስለሆነ ክፉ ነገር እንዳይደርስብሽ አንቺን ለመጠበቅም ጭምር ነው ብሩኬ ቀረው። ሃይሚ ግን ወደ ራስሽ ብትመለሽ ጥሩ ነው። ይሄ ትክክል አይደለም እውነት ለማለት እኔ ዝም አልኩኝ እንጂ እኮ የተዘጋ ነገር የለም አይደለ? እኔ እኮ ስነግርህ ደስ ይልሃል ብዬ ነው። የራስሽን ስሜት ብቻ እያዳመጥሽ ነው። ደስ ይልሃል ብዬ እኮ ነው በቃ የነገርኩ። እሺ አሁን ምን እንድልሽ ነው የምትፈልጊው? የመጣሽ ምን እንድልሽ? ፓስፖርቴን ሰጠኝ። አንድ አጭር አማርኛ እኔስ ይሄ ነው እንግዲህ። እሱስ
ሁላችንም ብንሆን እዚህ ጋር ምን አነሳው ጥያቄ ነው ትላንትና እኔ ስትል ነበረ ለሷ ስልክ ያረ እኔስ እንዴ ማኔስ ማለት ምን ማለት ነው? እንዴት ነው እንዴ? እኔ ስንት ነገር ነው የታኩት። እኔስ እዚህ ሀገር በብዙ ነገር በብዙ ስጋት በብዙ ነገር ተመጣጣኝ እንዴ? በስጋት ልኑር ወይ? ትላንትና አላሳሰባትም በስጋት ስለመኖር ማለት ነው። ብሩኬ መቅረቱን ብቻ ነው ሁሉን ነገር አብረው እንደሚጋፈጡ ምናምን ነገር ብላው ነበር። ዛሬ ግን ስንት ነገር ነው ያበላሽሁት አንቺን ትቼላለህ ማለት እኮ ከዚህ በኋላ ደግሞ ያው አንተም እንትን ትላለህ። እንዴት ነው የምታስቢው? እንዴት አሁን እኔ የምሰማሽ ነው የሚመስልሽ? ከዛ ደግሞ ዛውኔ አንተን ነገር ማስተካከልበትን ነገር አንተ ትላለህ። ለምን እንደዚህ ጥለሽኝ ሄደሽ? ጥንቅር ይበል አልፈልግም እንዴ ሲጀምር ማስተካከል አይችልም በዚህ ሰዓት ላይ ማለት ነው። አሜሪካ ቀላል ነገር አልሆነም። የሄዱትም ራሱ እየወጡ ነው። ምክንያቱም እንደ ኮንትሮባንድ እየተጫኑ እየወጡ ባሉበት ሰዓት ላይ እዛ ለብሩኬ ማስተካከል የሚባል ነገር አይታሰብም። ገብቷችኋል አይደል? እንዴት ተደርጎ ለራሷም ራሱ በጣም ከባድ ነው የሚሆነው። በቃ ለምን እንደዛ ታስባለህ? አልፈልግም። ለምንድን ነው ፈልገው? ከተሳካ ልትሄጂ እስኪ መጀመሪያ ይሳካ። ወይኔ መጀመሪያ ይሳካ። እኔ ወንድ ልጅ አሁን ፓስፖርት ይስጠኝ። እኔ አልሰጥሽም። ለምንድን ነው ማሰብ? ነገራቶችን ሚዛን ነው ያደርጉ። ጭራሽ ጥል ውስጥ ገቡ ማለት ነው። እንዴ ከዚህ በላይ ገገመሽ ከቀረሽ እኔ ማርያምን ሰጥሻለሁ። መሞከርሽ ራሱ ወይም ያናድዳል። እውነት ያናድዳል። አንተ መቆጣጣይ ልትል ነበር እና ቀረኩ ላንቺ ብሎ ቀረኩ እንዴ ቀረ አይደል እንዴ የት ነህ? ና አናግረኛ እንዴ ካካንቺ ከእግዚአብሔር መጨቃጨቅ ሰልችቶኛል። ፓስፖርትሽን ነው ተይኝ በቃ አልሰጥሽም። እኔ እኮ ገና አልወሰንኩኝም ነው ወስነሻል እንጂ ሰው ወስኑ ባይወስን እኮ ዶክመንት አይልክም እንዴ እኮ ፋይልሽ ላክሽላት እኮ ከዚህ በላይ ምን ላድር? ስለኔ ያስበሽ አይደለም ገብቶሻል አይደል? እንደ በዚህና ክልክ ይደብራል እኔና አንቺ ማለት እሺ እውነት ነው። በጣም ደስ አይልም እውነት። ሃይሚ ዛሬ ምን እንደነካት አላውቅም። ይሄ እንደዚህ ያለ ነገር ማድረግ አልነበረባትም። ያሳዝናል። ብቻ የተወዳችሁና የተከበራችሁ ቤተሰቦቻችን ስለሚፈጠረው ጉዳይ እንግዲህ አብረን የምናይ ጉዳይ ይሆናል ማለት ነው። እስከዛው ወያላችሁበት ሰላማችሁ ብዝት ይበል። ቻው